ይህ መልእክት አስቸኳይ የሆነ መልእክት ነው። እንደምትመለከቱት ፔጃቸው ላይ ራህማ ኢስላማዊ ድርጅት ወይም የጎዳና ዳዕዋ እንቅስቃሴ የሚያደርጉ ወንድሞቻችን ሐዋሳ ላይ ዳዕዋ እያደረጉ ባሉበት ሰዓት ላይ ከደቂቃዎች ወይም ከሰዓታቶች በፊት ታስረዋል። በኒቃብ ጉዳይ ላይ እስኪ ይሄንን ኦዲዮ አዳምጠን እንመለስ። ሁልጊዜም ብለሽ እኮ ነው የተናገረው። በነገራችን ላይ ግራ እንዳይገባችሁ ይሄ ኦዲዮ በኒቃብ ለባሽ እህቶችና በአንዲት የአዲስ አበባ ዩኒቨርሲቲ ጥበቃ መካከል የተደረገ ሰጣ ገባ ነው። አዳምጡት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ቴምር ሪል ስቴት ነው። በቴምር ሪል ስቴት እጅግ በጣም በተመጣጣኝ ዋጋ የመኖሪያ ቤቶች እንዲሁም ሱቆችን ማግኘት ይችላሉ። በአንድ ክፍያ ሲከፍሉ ከ30 እስከ 35% ዲስካውንት አለው። ከኢትዮጵያ አየር መንገድ ጋር ቴምር ሪል ስቴት በቅርብ ስምምነት በማድረጋቸው ከቴምር ሪል ስቴት ቤት ሲገዙ ነፃ የሼባ ማይልስ ስጦታ ማግኘት ይችላሉ። ለመስጂድ ቅርብ በሆኑ ቦታዎች ቤቶችን እየገነቡ ይገኛሉ። ቴምር ሪል ስቴት ለበለጠ መረጃ እዚህ ጋር በምትመለከቱ ስልክ ቁጥር ይደውሉ፣ መረጃ ይጠይቁ ይሉናል። ቴምር ሪል ስቴት ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። የአዛን ድምጽ ሲቀሰቅሳችሁ የታላቅ ኢስላሚክ ሴንተር ጎረቤታችሁ ሲሆን ንጋታችሁ በሰላትና በአዝካር የምትጀምሩበት ልጆቻችሁ የዲን ዕውቀታቸው ከዚህ ታላቅ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ለማግኘት ይፈልጋሉ? ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ በሚገኘው ነጃሺ መስጂድ ፊት ለፊት 100% ወይም አንዴ ለምትከፍሉ ከ30 እስከ 35% ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ11 ሚሊዮን ብር ቀስ ብላችሁ ለምትከፍሉ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ግንባታውን እያዩ በ15 ዙር የሚከፍሉበትን አማራጭ አመቻችተናል። ለበለጠ መረጃና ለቢሮ ቀጠሮ በ0990 04 6592 ላይ ይደውሉ። በኒቃብ ጉዳይ ላይ እስኪ ይሄንን ኦዲዮ አዳምጠን እንመለስ። ሁልጊዜም ብለሽ እኮ ነው የተናገረው። በነገራችን ላይ ግራ እንዳይገባችሁ ይሄ ኦዲዮ በኒቃብ ለባሽ እህቶችና በአንዲት የአዲስ አበባ ዩኒቨርሲቲ ጥበቃ መካከል የተደረገ ሰጣ ገባ ነው። አዳምጡት። ልክ አይደለም? እሺ ነይ እያወራሁሽ ነው። አውሪ እኔ በቃ አንቺ አያገባሽም። አንቺ ዝም በይ። አያገባሽም። ሄድሽ አገናኝሽ። አያገባሽም። ሂድ አታውሪ። አያገባሽም። ሄድሽ አይዲሽን አስወስተዋል። ነግሬሻለሁ። አውሪ ጠርሽ ከኔ አንቺ አያገባሽም። ነግሬሻለሁ። ሌላ ነገር እንዳትፈጽም ሃይማኖቴ ናት አለ እኮ እሱ። ስለዚህ እሷ ምንም አላለችም ነው እሷ ምንም አላለችም አይደለም። እንደዚህ ከሆነ ወረቀት ተሰጥቶን ካልሆነ በስተቀር እሱ በሃይማኖት ገባ አይደለም። ስለዚህ እዚህ ተቋም ውስጥ ሃይማኖትም ብሔርም ቋንቋ አይሰራም። አንድና አንድ ዜግነት ብቻ ነው። ይሄን ማወቅ አለብን። እንሻለሁ ምን እንዲያሻነቅም አካላዊ አልፈተሽኩሽም። አንድ ጋር ነው ከመስጊድ የምትመጡት አይደለም። እሱ ሙስሊም ስለሆነ እኮ ነው እንደዚህ ያለ። ስለዚህ አያገባውም። እስካን እንድታደርጊ ካስተካከለ በእኔ በኩል አትገቢ። እንደውም ኦሪየንቴሽን ላይ ገና እንናገራለን። ያሽ አይደለም ልጅ ሁሉ ጊዜ ሃይማኖትን ምርኩዝ አድርጎ ሁሉ ጊዜ ቅስቀሳ የሚያደርግ ልጅ። ስለዚህ እሷን እንዴት አደረገ? ሁሉ ጊዜ የሚተናኮነ ስለናንተ ሃይማኖት እኮ በደንብ ጠንቅቀው አውቀዋለሁ። በጣም እያስቸገረ ነው። ቆማቸው ያለቀ እንግዲህ እንዳያችሁት ነው። በኒቃብ ጉዳይ ላይ እንዲህ ነው ሰጣ ገባው፣ እንዲህ ነው እየቀረረ ያለው ማለት ነው። እዚህ ጋር 3 ነገሮች ማስቀመጥ እፈልጋለሁ። የመጀመሪያው ነገር በቅርብ ጊዜ በተለይ በአዲስ አበባ ዩኒቨርሲቲ ተማሪዎች ኒቃብ ለባሽ ተማሪዎች ጉዳይ መጅሊስ ከአዲስ አበባ ዩኒቨርሲቲ አመራሮች ጋር ውይይት እንዳደረገና ያም ውይይት ልጆቹ ማስቸገር የሚባለው ነገር እንደማይኖር ከዛም በኋላ ደግሞ ስነቀው ለውጥ ለማምጣት እየሰራ እንደሆነ ገልጿል። እንደምትሰሙት ደግሞ ማንም ሰው በር ላይ ያለ ጥበቃ አይ ይሄ የተደረገ ነው ለውጥ አለ ሲባል አይ በመመሪያ ነው የተሰጠን አሁንም በመመሪያ ነው የምንፈልገው አይነት ነገር እያሉ ነው። መጅሊስ የትኛውም ደብዳቤ ሲገባለት ደብዳቤ ጠቅሶ ለተሰጠለት ደብዳቤ ምላሽ በወረቀት የማስፈር ነገር ሁሌ አንዳንዴ ድለላ ሽለላ ማለት በቃ የሆነ
የመደለል አይነት ነገር መስሎ እየታየኝ ስለሆነ ነው። ዲን ነው፣ ሌላ ነገር አይደለም። ይሄ መሪውም ተመሪውም ዲን ላይ ነው ያለው፣ ሰርክሉ ዲን ነው። ስለዚህ የትኛውም ነገር ብትሆን በወረቀት ላይ ኢቭን ከአዲስ አበባ ዩኒቨርሲቲ ላይ ውይይት ብዙ ጊዜ እንደዚህ ብለናል፣ እንደዚህ ሆኗል፣ እንደዚህ ላይ ያለ ነው ምናምን ይባላል። እቺ አንድ ጥበቃ እንኳን ለምንድን ነው እንደዛ ከሆነ መመሪያ እንፈልጋለን፣ ትግባ የሚል መመሪያ እንፈልጋለሁ። እንግዲህ አላስቸግርም ካለ አዲስ አበባ ዩኒቨርሲቲ አላስቸግራቸውም፣ ከዚህ በኋላ ከኛ ጋር ያሉ የኒቃብ ተማሪዎችን አላስቸግርም ካለ በወረቀት የሰፈረ ነገር ለምንድን ነው መቀበል የማይቻለው? ለምንድን ነው ጥንቅቅ ባለ ሁኔታ መራመድ የማይቻለው? የኔ ትልቁ ጥያቄ ነው። ሁለተኛ ዛሬም ድረስ አዲስ አበባ ዩኒቨርሲቲ ራስ ገዝ ነው። ሆፕ ዩኒቨርሲቲ ኮሌጅ ለምሳሌ በኒቃብ አለባበስ ጉዳይ ላይ አውጥቷል። አሁን በኒቃብ ጉዳይ ላይ እርምጃዎች እየሄዱ ነው፣ በደንብ እየተካሄዱ ነው። የኛ እርምጃ ግን በጣም ኋላ ቀር ነው። እንግዲህ እቺ ልጅ እዚህ እንደዚህ አይነት ሰጣ ገባዎች አሁን እንደ አንድ ምሳሌ ያነሳን እንጂ በየቦታው በየዩኒቨርሲቲው አሉ። አትገቢም ትገበለሽ፣ እንዲህ ነው በጣም ሰጣ ገባዎች አሉ። ይሄ ነገር አሁንም ድረስ ጥያቄ ጥንቅቅ ባለ ሁኔታ በግልጽ እኔ እኮ አሁን እኮ ማለት ግራ የገባን ነገር እኮ በግልጽ ለምንድን ነው ማይሆን ከሆነ አይሆንም እንባል አይሆንም የሚባሉ እህቶቻችን መፍትሄ ይፈልጉ። በቃ መጅሊሱም ያላመነበት ነገር ካለ በግልጽ ወጥቶ እንዲህ ነው ለምንድን ነው ማይለው? ግራ የገባን ነገር እሱ ነው። ኮሚቴ ተዋቀረ። ዛሬም ድረስ ከ150 ቀን በላይ ነው። በሶስተኛ እንትን ላይ ማስቀምጠው 150 ቀኑ ነው መጅሊስ 17 ኮሚቴዎች አዋቅር ያለው በዚህ ጉዳይ ላይ መፍትሄ ያመጣል። በሂጃብ ጉዳይ አንደራደርም ካለ 150 ቀናቶች አልፈውታል። ይሄንን ብዙ ወንድሞችም አንስተዋል። ስለዚህ ሰዎቹንም አናጋቸውም። አፍተሯል ሰዎቹም እነማን እንደሆኑ አይታወቁም። ምን አይነት ነገር ሂደት ላይ እንዳሉ በየጊዜው የማሳወቅ ነገር የለም ምናምንና እባካችሁ የአንድ ተማሪ ዋጋ ከባድ ነው። ዛሬም የምናነሳው አንድ ተማሪ 12 ዓመት ለፍቶ ተምሮ ቤተሰቤን ራሴን አገሬን እያለ ሚልን ሰው የቤተሰብ የሀገር ገንዘብ ፈሶበት የተማረ አንድ ሙስሊም ተማሪ አንድ ተማሪ ቫልዩ ከባድ ነው። ትኩረት ሊሰጠው ይገባል። ግልጽና ግልብ የሆነ አካሄድ ብታሳዩን ደስ ይለኛል ለማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሉ አለ ነቢይ። ይህ መልእክት አስቸኳይ የሆነ መልእክት ነው። ለሁሉም እንዲዳረስ ሼር አድርጉ አደራ። ምክንያቱም ምንድነው ዛሬ በጎዳና ዳዕዋ ላይ እንቅስቃሴ ላይ ያሉ ወንድሞቻችን ለእስር ተዳርገዋሉ። ከታች እንደምትመለከቱት ፔጃቸው ላይ ራህማ ኢስላማዊ ድርጅት ወይም የጎዳና ዳዕዋ እንቅስቃሴ የሚያደርጉ ወንድሞቻችን ሐዋሳ ላይ ዳዕዋ እያደረጉ ባሉበት ሰዓት ላይ ከደቂቃዎች ወይም ከሰዓታቶች በፊት ታስረዋሉ። የታሰሩበት ወንጀላቸው ጎዳና ላይ በመስበካቸው ነው፣ ሌላ አይደለም። ይህ ደግሞ ክስተት ደግሞ ሙስሊሙን ማህበረሰብ ብቻ የሚያጠቃ ሊሆን አይገባም። ከቆመ ሁሉም ነው ሊቆም የሚገባው። እስርም ካስፈለገ ሌላውም ነው ሊታሰር የሚገባው። ሙስሊሙን ብቻ ያነጣጠረ ጥቃት ሊቆም ይገባል። ይህንን መልእክት ለሁሉም አስተላልፉ። ወንድሞቻችን ወደ 5-6 የሚሆኑ ወንድሞች ታስረዋሉ። መታሰራቸውን ፔጃቸው ላይ ገልጸውልናልና በአስቸኳይ እንዲፈቱ እንጠይቃለን። የመንግስት አካል እንደዚሁም መጅሊስም ሙስሊሙ ማህበረሰብም ተባብሮ ይህንን እልባት የሚገኝበት መንገድ ሊፈጥር ይገባል እላለሁኝ። መንግስት ይህን ጉዳይ በአጽንኦት ተከታትሎ ያው ልጆቹን እንደሚያስፈታ ያሰራቸው አካል ራሱ ይቅርታ ሊጠይቅ እንደሚገባ የኛ መልእክት ነው። ምክንያቱም ወንጀል አይደለም ይሄ የጎዳና ስብከት እንደ ሀገር ምንም ችግር የለውም። የሌላም እምነት ወገኖቻችን የሚያደርጉት ነገር ነው። ይሄ ዕውቀታዊ የሆነ ሙግት ነው። ስለዚህ ሰዎችን ወደ ሐቅ የመጥራት ኃላፊነት አለብን፣ ግዳጅም አለብን። ይህን ግዳጃችንን ደግሞ ለመወጣት የማንንም የምንንም ፍቃድ አያሻንም አንፈልግምና አደራ አሁንም ሙስሊሙ ማህበረሰብ ማሰቃየት
ሙስሊሙ ማህበረሰብ መደቆስ፣ ሙስሊሙ ማህበረሰብ ማንገላታት ሊበቃ ይገባል። ፍትህ ለወንድሞቻችን በአስቸኳይ ይፈቱልን እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።